በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እግዚአብሔር አምላካችን ለዚህ ሰዓት ስላደረሰን ክብር ምስጋና ይግባው። እንግዲህ ባለፈው በነበረን ክፍለ ትምህርት ስለ ምስጢረ ጥምቀት ተነጋግረን ነበረ። እንግዲህ ቀጣዩን ምስጢረ ቁርባን ነው። እንግዲህ ምስጢረ ቁርባን ደግሞ አጠር አድርገን ይዘቱንና ትርጉሙን የምስጢረ ቁርባን መሰረታዊ ጥቅሙን እንማማራለን። እግዚአብሔር አምላካችን ጥበቡን ማስተዋሉን ይግለጥልን። እንግዲህ ምስጢረ ቁርባን ከአምስቱ አዕማደ ምስጢራት አንዱ ነው። ሃይማኖታቸው የቀና አባቶቻችን ሰለስቱ ምዕት ወነአምን በአሐቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት፣ ከሁሉ በላይ በምትሆን የሐዋርያት ጉባኤ በአንዲት ቅድስት ቤተ ክርስቲያን እናምናለን ብለው የሃይማኖትን ድንጋጌ ያስቀመጡበት በቅድስት ቤተ ክርስቲያን የምስጢራት ሁሉ ማጽኛ ማህተም የተባለው ምስጢረ ቁርባን ስለሚፈጸምባት ነውና ይህም ምስጢር የሌሎች ምስጢራተ ቤተ ክርስቲያን መክበብ ይባላል። መፈጸሚያ፣ መደምደሚያ፣ ማሰሪያ ነው። ምስጢረ ጥምቀት ብንፈጽም ማሰሪያው ምስጢረ ቁርባን ነው። ምስጢረ ክህነትን ብንፈጽም ማሰሪያው ምስጢረ ቁርባን ነው። ምስጢረ ተክሊልን ብንፈጽም ማሰሪያው ምስጢረ ቁርባን ነው። ምስጢረ ንስሐ ብንፈጽም ዞሮ የሚፈጸመው የሚጠቃለለው በምስጢረ ቁርባን ነውና ምስጢረ ቁርባን የምስጢራት ሁሉ ማሰሪያው፣ ጉልላቱ፣ መቋጫው፣ መደምደሚያው ነው። በምስጢረ ቁርባን ያልተቋጨ፣ ያልተቋጠረ፣ ያልታሰረ የድህነት ጉዞ ወይም የድህነት መንገድ የለም። ማንኛውም ምስጢራት መደምደሚያው ምስጢረ ቁርባን ነው። ስለዚህ ምስጢራት ተብሎ ይጠራል። የምስጢራት ምስጢር ማለት ነው። ምክንያቱም የምስጢራት ሁሉ ማክበሪያው፣ ማህተሙ፣ መደምደሚያው ይሄ ምስጢረ ቁርባን ነው። ስለዚህ ምስጢረ ቁርባን ከምስጢራት ሁሉ የበለጠ ምስጢር ነው ብለው ሊቃውንት ይጠሩታል። እንግዲህ ምስጢረ ቁርባን መጀመሪያ ቁርባን ምንድነው የሚለውን ባጭሩ ብናየው የተሻለ ነው። ቁርባን ቃሉ የሱርስትና የግሪክ ሲሆን ትርጉሙም መንፈሳዊ አማሃ ስጦታ፣ መስዋዕት፣ መባ፣ ለአምላክ የሚቀርብ የሚሰጥ ገንዘብ ማለት ነው። ግብጾች ዩክሪስት ይሉታል። ይህም ቃል የግሪክ ሲሆን ትርጉሙ ምስጋና ማቅረብ ማለት ነው። ከዚህም በተጨማሪ የጌታ እራት፣ ምስጢራዊ እራት፣ ማዕደ ነፍስ፣ የነፍስ ማዕድ እያሉ ይጠሩታል። አንድ የመሆን ምስጢር ይሉታል። እና ቁርባን የሚለውን ቃል በስፋት ስንመለከተው ሰው ለአምላኩ ለፈጣሪው የሚያቀርበውን አማሃ በሙሉ የሚያካትት ሊሆን ይችላል። በዚህ የምንመለከተው ስለ አማናዊ ስጦታው ስለ ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። ከዚያ በፊት ግን ቁርባን የሚለውን ማየት ስለሚያስፈልገን ነው። ከስያሜው የተነሳ ነው እና ከሰው ለእግዚአብሔር የቀረበ ሳይሆን ከእግዚአብሔር ለሰው የተሰጠ የዘላለም ሕይወትን የምንካፈልበት አምላካዊ ጥበብ ነው እና ሰው ለመስዋዕት የሚሆነውን ቀላል ነገር ያቀርባል። እግዚአብሔር ደግሞ የሰውን መታዘዝ እምነት አይቶ የሚያልፈውን ወደማያልፈው፣ ምድራዊውን ወደ ሰማያዊው፣ ጊዜያዊውን ወደ ዘላለማዊው ይለውጣል። እንግዲህ ይሄ ምስጢረ ቁርባን መባል ይታወቃል። በእኛ በግዕዝ ቁርባን ቀረበ፣ አቀረበ፣ አቅረበም ይላል። አቀረበ፣ ቀረበ፣ ቆረበ፣ ተቀበለ የሚል ትርጉም ይሰጣል። ቁርባን ካህኑ ህብስቱን በጻሕል ወይንም በጽዋ አድርጎ የአምላክ ሥጋና ደም
አድርጎ የሚለውጥበት ምእመናንን ወደ እግዚአብሔር የሚያቀርብበት ሚስጥር ማለት ነው ቁርባን። እንግዲህ የቅዱስ ቁርባን ዓላማ ምንድነው የሚለውን ደግሞ እንመለከታለን። የቁርባን ዓላማ እንዲህ ነው እንደዚያ ነው ተብሎ በቃል ወስኖ መጥኖ መናገር የማይቻል ነው። በጣም ዘርፈ ብዙ ጥቅም ነው ያለው። ነገር ግን ከብዙ በጥቂቱ ከሙሉ በክፍሉ ለአብነት ጥቂቶቹን እንመለከታለን። የቁርባን ዋና መሰረታዊ ዓላማዎች ከሆኑት መካከል አንዱ ስርየተ ኃጢአት ማግኘት ነው። አንድ ክርስቲያን ንስሐ ገብቶ ንስሐውን በስጋው ደግሞ ካላሰረው ማለትም ካላተመው ከካህኑ የተቀበለው ንስሐና ቀኖና ከንቱ ድካም ሆኖ ይቀራል። ስለዚህ ንስሐችን ዋጋ የሚያስገኘው መንጻትን፣ መጽናትን፣ መቀደስን፣ መታደስን ማግኘት የምንችለው በቅዱስ ስጋውና በክቡር ደሙ ሲታተም ነው። ለዚህ የንጉስ ደብዳቤ ወይም የአንድ መስሪያ ቤት ደብዳቤ ህጋዊ መሆኑ የሚታወቀው በማህተሙ እንደሆነ ሁሉ ከሰማያዊ ንጉስ ከእግዚአብሔር ጋር ላደረግነው እርቅ ከበደላችን ለመታጠባችን ምስክሩ ማረጋገጫው ማህተሙ ስጋው ደሙ ነው። ስለዚህ የእርቃችን፣ የድነታችን፣ የጽድቃችን ማህተም ቅዱስ ስጋውና ክቡር ደሙ ነው። አባቶቻችን ሰው ሆኖ የማይበድል እንጨቱን የማይነድ ወይም ሰው ሆኖ የማያብስ እንጨቱን የማይጤስ የለም፣ ከሰው ስተት ከብረት ዝገት አይጠፋም እንዲሉ ደካማና ስሁት የሚሆን ሰብአዊ ባህሪያችን ወደ ስተት ጎዳና ሲነጉድ ኃጢአት ሲያገኘን በደላችንን ለካህን ተናዘን ቀኖና ተቀብለን ንስሐችንን ጨርሰን በካህኑ ፈቃጅነት ቅዱስ ቁርባኑን ስንቀበል የቀደመ ኃጢአታችን በደላችን ሁሉ እሳት ላይ እንደወደቀ ቅቤ ቀልጦ ጠፍቶ ነፃ ያደርገናል። ከጥምቀት በፊት የተሰራ ኃጢአት በጥምቀት ይሰረያል። ከጥምቀት በኋላ የተሰራ ኃጢአት በንስሐና በስጋው ደሙ ይሰረያል እና የጌታ ስጋና ደም ስርየተ ኃጢአትን ያሰጣል። ጌታችንም በማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ ስለ ብዙዎች የኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው ብሎ ራሱ አስረድቶናል። ስለዚህ ስጋውን ከመቁረሱ ደሙን ከማፍሰሱ በፊት በአንጻረ ህብስትና ጽዋ ስጋውንና ደሙን ባርኮ ሰጥቶናል። ይህም እስከ ዓለም ፍጻሜ ድረስ የክርስቶስ አካል የሆነች ቅድስት ቤተ ክርስቲያን ኃጢአትን የሚያስተሰርይ የጌታን ቅዱስ ስጋና ክቡር ደም ለምእመናን የምትሰጥበት ሰማያዊ ሥርዓት ነው። የከበረ ዮሐንስ ልጆቼ ሆይ እንዳትበድሉ ይህን እጽፍላችኋለሁ፣ የሚበድልም ቢኖር ከአብ ዘንድ ጰራቅሊጦስ አለን፣ ኢየሱስ ክርስቶስም ኃጢአታችን ያስተሰርይልን ዘንድ ጻድቅ ነው ይላል አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ። ስለዚህ በደካማ ባህሪ እግዚአብሔርን የሚያሳዝን በደል ብንፈጽም በንስሐ ተመልሰን የእግዚአብሔርን ማዳን የምናገኝበት ሕያው ቃል፣ ሕያው ኪዳን፣ ሕያው ሚስጥር ነው ቁርባን። የእግዚአብሔር የቸርነቱ መገለጫ ቅዱስ ቁርባን ነው። ማንኛውም ሰው በሃይማኖት ሆኖ ቅዱስ ቁርባንን ቢቀበል ስርየተ ኃጢአት ያገኛል። ከኃጢአት ቁራኝነት ነፃ ይሆናል። ከክርስቶስ ህብረት ጋር አንድ ይሆናል። ከሰማያውያን ቅዱሳን ጋር ይተባበራል እና ህብስቱ አንድ እንደሆነ እንዲሁ እኛም ብዙዎች ስንሆን አንድ አካል እንሆናለን እና ሁላችንም ከአንድ ህብስት እንቀበላለን በማለት ቅዱስ ጳውሎስም አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ ተናግሯል ማለት ነው። ሁለተኛ የቅዱስ ቁርባን ጥቅሙ የኃጢአት ልጓም ሆኖ ያገለግለናል። ምን ማለት ነው? ክርስቲያን የጌታ ስጋና ደም ሲቀበል የኃጢአት ልጓም ያገኛል ስንል ስጋው ለኃጢአት የሚጓጓ የሚሰነካከል እንዳይሆን
የመንፈስ ቅዱስ ጸጋ ይጠብቀዋል። ምክንያቱም መንፈስ ቅዱስ ኃጢአት እንዳንሰራ አጥር ቅጥር ሆኖ ረድኤቱን በእኛ አሳድሮ ይከልለናል። በስጋውና በደሙ የተዋሃደው አምላክ ኃጢአትን ተደፋፍሮ እንዳይሰራ ይወቅሰዋል ማለት ነው። የኃጢአት ውጤት ሞት መሆኑን ያሳስበዋል። ስለዚህ ወደ ቅድስና ወደ ጽድቅ የሚመራ መንፈስ ቅዱስ ነውና መንፈስ ቅዱስ በስጋው በደሙ ደግሞ ስለተዋሃደን ለጽድቅ ሥራ የምንተጋ ለኃጢአት ደግሞ የምንሰቀቅ እንድንሆን ያደርገናል። በቅዱስ ቁርባን ጸጋ እግዚአብሔርን ስለምንታደል ኃጢአት እንድንጸየፍ አቅምና ብርታት እናገኛለን። ምክንያቱም በመንፈሳዊ ዕውቀት የምናድግበትና በጸጋ መንፈስ ቅዱስ የምንበለጸግበት ምግበ ሕይወት አግኝተን እንድንኖር መንፈስ ቅዱስ ያግዘናል። ስለዚህ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም፣ ሥጋዬም እውነተኛ መብል ደሜም እውነተኛ መጠጥ ነው ብሏልና ስለዚህ በዚያ መሰረት ከኃጢአት ተጠብቀን ሕይወተ ሥጋ ሕይወተ ነፍስ አግኝተን በረከተ ሥጋ በረከተ ነፍስ ተቀብለን እስከ ሕይወት ፍጻሜያችን ድረስ እንኖራለን ማለት ነው። ስለዚህ ሁለተኛው ከኃጢአት እንድንጠበቅ ትልቅ መከላከያ መመከቻ ይሆነናል። ወይም የኃጢአት ልጓም ማለት ኃጢአትን ወደ ኃጢአት ጎዳና እንዳንኮበልል ሥጋው ደግሞ ይጠብቀናል ማለት ነው። ሐዋርያው ቅዱስ ጳውሎስ በመንፈስ ቅዱስ ማኅተም ታተማችሁ እርሱም የርስታችን መያዣ ነው ብሎ ይገልጠዋል። ኤፌሶን ምዕራፍ 1 ቁጥር 14 ላይ እና ካህኑ ቅዱስ ሥጋውና ክቡር ደሙን ለምእመናን በእውነት አምነው ከእርሱ ለሚቀበሉ ሕይወትና መድኃኒት የኃጢአት ማስተሰሪያም ሊሆን የሚሰጥ የጌታችን የአምላካችን የኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ ነው ብሎ ሲያቀብላቸው ኃጢአታቸውን ለመምህረ ንስሐቸው ተናዘው ቀኖናቸውን ፈጽመው በእውነት ለሚቀበሉ ምእመናን ፍጹም ድህነትና የኃጢአት ስርየት ከማግኘታቸውም በላይ ረድኤተ እግዚአብሔርን ያገኙበታል ነው። ሌላው የክርስቶስ አካል ለመሆን ይጠቅመናል። ሶስተኛ በቅዱስ ቁርባን አማካኝነት በክርስቶስ አካል ውስጥ ተሳትፎ እናሳያለን። ከቅዱስ ሥጋው ከክቡር ደሙ ስንሳተፍ የእርሱ ሕይወት የኛ ሕይወት ይሆናል፣ የእርሱ አካል የኛ አካል ይሆናል። የቆረብን ሁላችን የክርስቶስ አባሉ አካሉ እንሆናለን ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ 10:16 ላይ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ሥጋ ነን፣ ሁላችን ያን አንዱን እንጀራ እንካፈላለንና ይላል። ተመልከቱ፣ አንዱን እንጀራ በመካፈላችን እኛ ብዙዎች ስንሆን አንድ ሥጋ ነን። ክርስቶስ ራስ ነው። ሁላችንም ከቅዱስ ሥጋውና ከክቡር ደሙ የተቀበልን ሁላችን በአንድ ራስ በአንድ ክርስቶስ ስር ያለን አካሎች ሕዋሶች ነን ማለት ነው። እጅ እግር ነን እንሆናለን ማለት ነው። ራሳችን ክርስቶስ ነው እና እንዲህ አድርጎ ቅዱስ ጳውሎስ ይናገራል። መተርጉማን ይህንን የቅዱስ ጳውሎስን ቃል ሲያመሰጥሩት የምንባርከው ጽዋ በዕለተ ዓርብ ከጎኑ የፈሰሰውን ክቡር ደሙን ይሆንልናል፣ ከደሙ ጋር አንድ ያደርግልናል ብለን አይደለምን? ይህ የምንፈትተው ህብስት በዕለተ ዓርብ የተቆረሰውን ሥጋውን ይሆንልናል፣ ከሥጋው ጋር አንድ ያደርግልናል ብለን አይደለምን? ስለዚህ ህብስቱ አንድ እንደሆነ እኛም ብዙዎች ስንሆን በክርስቶስ አንድ አካል ነን በማለት ያመሰጥሩታል። በዚህ በመልክዓ ቁርባንም አንድ መልክዓ ቁርባን አለ። እንዘ ብዙኃን ንሕነ እምጾታ ዘመን ዘዚአሁ ነአምን ሞቶ ንሴፎ ትንሣኤሁ ለእግዚእ ክርስቶስ ዘይትአተት ጸጋሁ መላያሌ አሐደ ይረሴየነ ምስሌሁ በአጽናፈ ዓለም ይጠባ አሐዱ ሥጋሁ ይላል። በእርሱ ዘመን የተገኘን ብዙዎች ስንሆን
ጸጋው የማይጎድል የጌታ የክርስቶስ ሞቱን እናምናለን፣ ትንሣኤውንም ተስፋ እናደርጋለን። ከእርሱ ጋር አንድ አካል ያደርገን ዘንድ አንዱ ሥጋው በዓለም ሁሉ ይሰዋል አለ። እያችሁ። ስለዚህ ስንቆርብ አካላችን አካሉ ይሆናል፣ በሥጋው ይዛመደናል፣ ቤተሰቡ እንሆናለን ማለት ነው። አራተኛ የዘላለም ሕይወትን ለማግኘት ነው። የቁርባን ዓላማው ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ተብሎ በታወጀው ቃል ኪዳን መሰረት ከቁርባን መሰረታዊ ዓላማዎች መካከል አንዱ የዘላለማዊ ሕይወት ማግኘት ነው። ይህ የዘላለም ድነት ወይም የዘላለም ሕይወት ስንል በክርስቶስ ቤዛነት የተገኘ ልጅነት ማለት ነው። ልጅ የአባቱን ርስት መውረሱ አይቀርም። በክርስቶስ ቤዛነት ባገኘነው ልጅነት የአባታችን የእግዚአብሔርን መንግስት እንወርሳለን። የድነታችን መዳረሻ ወይም የልጅነታችን የመጨረሻ ግቡ ዘላለማዊ መንግስቱን ለመውረስ ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ለኒቆዲሞስ ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግስት ሊያይ አይችልም ብሎታል። እና ልጅነታችን ደግሞ የሚረጋገጠው በስጋው ደሙ ነው። ቅድም እንዳልኳችሁ አንድ ሕፃን ልጅ ከተጠመቀ በኋላ ምን ይላል? ይቆርባል፣ ስጋው ደሙን ይቀበላል። እና ስጋው ደሙ የሌለበት ሚስጥራት የላትም ቤተክርስቲያን። ቅድም መግቢያ ላይ እንደነገርኳችሁ ጥምቀት ብንል፣ ክህነት ብንል፣ ተክሊል ብንል፣ ንስሐ ብንል፣ በአጠቃላይ ቅድስት ቤተክርስቲያን የምትፈጽማቸው 7ቱ ሚስጥራት ሁሉ የሚቋጠረው የሚታሰረው ማሰሪያው ቁርባን ነው። ስለዚህ የልጅነታችንም ዋናው ምስክሩ ቁርባን ስለሆነ ያንን ነው እና ዓለም የዳነው እንግዲህ ክርስቶስ በዕለተ ዓርብ በፈጸመው ቤዛነት ስለሆነ ከዚያ በኋላ እስከ ዕለተ ምጽአት የሚነሳው ትውልድ የሚድነው በዚሁ በዕለተ ዓርብ አንድ ጊዜ በተፈጸመው ቤዛነት። ዕለተ ዓርብ ስንል የቤዛነት ዋናው ማጠቃለያውን ለመናገር እንጂ ቤዛነቱ የሚጀምረው ከጽንሰቱ ነው። ከጽንሰቱ እስከ እርገቱ ያለው መዋዕለ ሥጋዌ በጠቅላላ ምንም እንኳን አርአያነት ያለበት ቢሆንም ዋናው ማዕከሉ ግን ቤዛነት ነው። የቤዛነቱ ፍጻሜ ደግሞ ድህነት ነው። የሰው ልጅ ከውድቀት በኋላ ባህሪው ስለጎሰቆለ ጸጋው ስለተገፈፈ ዳግሞ ወደ ቀደመ ክብሩ ወደ ቀደመ ቦታው ሊመለስ የሚችልበት እድል ተዘግቶበት ነበር። አዳም ዕፀ በለስን በመብላቱ ምክንያት በሕይወቱ የደረሰበት ፍርሃት፣ ሀፍረት፣ መራቆት፣ መደንገጥ፣ መሸሽ፣ መረበሽ፣ ማዘን፣ መተከዝ፣ ማልቀስ እነዚህን የመሰሉ ሁሉ በሰውነቱ ሰልጥኖበት ይኖር ነበር። ይህ ሁሉ የባህሪ መጎስቀል ምን ይባላል? በቤተክርስቲያናችን ቋንቋ ንዴተ ህላዌ ይባላል። ንዴተ ህላዌ የባህሪ ጉስቁልና ማለት ነው። አዳም ዕፀ በለስን በልቶ ራቁቱን መሆኑን ካወቀ በኋላ እግዚአብሔር አዳም ወዴት ነህ ባለው ጊዜ ራቁቴን ስለሆንኩ ፈራሁ ብሎ እንደተናገረው ፍርሃት ያመጣችበት ዕፀ በለስ ሳትሆን ወዶ ፈቅዶ ያደረጋት ኃጢአቱ ናት። እና አዳም እምነቱን ካጎደለ ፈጣሪውን ከበደለ በኋላ እግዚአብሔር አትብላ ያልኩን ዕፀ በለስ ለምን በላህ ብሎ በነፍስ በስጋ ረግሞታል። ያ ደግሞ ምን ይባላል? መርገመ ስጋ መርገመ ነፍስ ይባላል ማለት ነው። ስለዚህ አዳም 2 ፍዳዎችን ተቀብሏል። አንደኛው የባህሪ መጎስቆል ነው፣ ሁለተኛው መርገም ነው። እነዚህ 2 ነገሮች ለራሱ ድህነት የሚሆን ተቀባይነት ያለው የሰመረ ያማረ የተወደደ መስዋዕት እንዳያቀርብ አድርገውታል። በዚህ ምክንያት አዳምን ተክቶ ስለ አዳምና ስለ ልጆቹ ድህነት የሰመረ መስዋዕት ማቅረብ የሚችል ንጹህ አካል ያስፈልግ ነበር። ምንም እንኳን ለጊዜው ከሱ ውጪ የሆኑ እንስሳት መስዋዕት ሆነው ቢቀርቡለትም የእነርሱ መስዋዕትነት ግን ለአዳም ጊዜያዊ መፍትሄ እንጂ ዘላለማዊ መፍትሄ ሊያመጡለት አልቻሉም። ምክንያቱም እነዚህ ምውታን ናቸው፣ ኃላፊያን ናቸው፣ ምድራውያን ናቸው። ስለዚህ ባህሪው ያልጎሰቆለ ንዴተ ህላዌ ያላገኘው መርገመ ስጋ መርገመ ነፍስን ሊያስወግድ የሚችል ዳግማዊ አዳም የተባለ ኢየሱስ ክርስቶስ
ነባቢ ሕያው መስዋዕት ሆኖ ለባህሪ አባቱ ለአብ ያማረ የሰመረ የተወደደ መስዋዕት አቀረበለት። በዚህ ምክንያት የሰው ልጅ ያጣውን ልጅነት ያጣውን ድህነት ጽድቅንና ክብርን ተጎናጽፏል ማለት ነው እና ይህ መስዋዕት ግን በዕለተ ዓርብ አንድ ጊዜ ከቀረበ በኋላ እስከ ዕለተ ምጽአት ለሚነሳው ትውልድ የሚቀርብበትን ስርዓት በጸሎተ ሐሙስ ስርዓተ ቁርባንን ሰርቶ ስላሳየን ቅዳሴ የምንቀድስበት ዋናው ዓላማ ወይም ቁርባኑ የምናከናውነው በቅዳሴ አማካኝነት ህብስቱ ወይኑን ወደ አምላክ ስጋና ደም ተለውጦ የሰው ልጅ ለማዳን ነው። ሊቁ እንዲህ እንዳለ ኢየሱስ ክርስቶስ ጡመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይጸሞ ኢየሱስ ክርስቶስ ለሚጠራው ሰው ስሙ ጣፋጭ ነው። ኢየሱስ ክርስቶስ ለሚመገበው ሰው የሕይወት እንጀራ ነው። ኢየሱስ ክርስቶስ ለሚጠማው ወይም ለሚሻው ማለት ነው ለዚያ ሰው የድህነት ጽዋ ነው በማለት ተቀኝቷል። ስለዚህ የሚስጥረ ቁርባን ሌላው ዓላማ የዘላለም ሕይወት የዘላለም ድህነት ለማግኘት ነው ማለት ነው። ሌላው ቁርባን ለምን ሚስጥር ተባለ ነው። ቀድም እንደተነጋገርነው ሚስጥረ ቁርባን ለሰባቱ ሚስጥራተ ቤተክርስቲያን አክሊል ነው። ሌሎቹ ሚስጥራት ሁሉ በቅዱስ ቁርባን አማካኝነት የሚስጥራቸውን ትርጉምና ፍጻሜ የሚያገኙበት ነው። ሚስጥር ያሰኘበት ብዙ ምክንያቶች አሉት። የመጀመሪያው ግሩም ሚስጥር የሚከናወንበት በመሆኑ ነው። በቅዳሴ ውስጥ ሚስጥር ብለን የምንጠራው ሚስጥረ ቁርባን ነው። ሚስጥረ ቁርባን ከአምስቱ አዕማደ ሚስጥር አንዱ ነው ብለናል። ሚስጥር ያሰኘበትም ህብስቱ ተለውጦ ነፍስ የተለየው መለኮት የተዋሃደው የአምላክ ቅዱስ ሥጋ ወይኑ ተለውጦ ነፍስ የተለየው መለኮት የተዋሃደው ክቡር የአምላክ ደም መሆኑ ነው። ይሄ ነው ሚስጥር ያሰኘው። ከዚህ የበለጠ ሚስጥር ምንም ነገር የለም። ህብስት ይዘን ገብተን ሥጋ አምላክ ይዞ መውጣት፣ ወይን ወደ መቅደስ ይዘን ገብተን ደም አምላክ ይዘን መውጣት፣ ይሄ ሚስጥር ነው። ታዲያ ይህን እንዴት ሊሆን ይችላል ብሎ የሰው ልብ ሊመረምረው የሰው ቃል ሊናገረው አይችልም። ስለዚህ ሚስጥር ተብሏል። አባ ሕርያቆስ በቅዳሴውም ስለመለወጡ ሲያደንቅ አኮ በከመ ትሬዕይዎ ለዝንቱ ህብስት በከመ ህብስት ምድራዊ አላ እሳተ መለኮት ውእቱ አይ አፍ ዘይትፈአም ዘንተ ህብስተ ወአይ አስናን ዘይሃይግ ዘንተ ህብስተ ወአይ ከርስ ዘያገምር ዘንተ ህብስተ ወይዜኒ ንበል በከመ ምሕረትከ ወአኮ በከመ አበሳነ። ይህንን ስጋውን ደሙን የሚንቅ የሚያቃለል ሰው ቢኖር አይቅረብ ይከልከል እንጂ በመልክዓ ህብስት የምታዩት በአራያ ህብስት የምታዩት ይህ ህብስት ሳይለወጥ ተራ ብላሽ ሆኖ እንደምታዩት እንደ ምድራዊ ህብስት ያልተለወጠ አይደለም። ተለውጦ የአምላክ ቅዱስ ሥጋ የአምላክ ክቡር ደም ነው እንጂ ይህንን ህብስት መቀበል የሚቻለው አፍ እንደምን ያለ ነው? ይህንን ህብስት ማላመጥ የሚቻለው ጥርስ እንደምን ያለ ነው? ይህንን ህብስት መወሰን የሚቻለው ሆድ እንደምን ያለ ነው? ስለዚህ አቤቱ ፈጣሪያችን ኃጢአታችን ይቅር ማለት እንደ ይቅርታህ እንደ ቸርነትህ ነው እንጂ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ቢሆን ማኖሮ ቅዱስ ሥጋህንና ክቡር ደምን ለመቀበል ባልተገባን ነበር በማለት ያደንቃል። ስለዚህ ቁርባንን ሚስጥር ያሰኘበት ትልቁ እና ዋናው ህብስቱ ተለውጦ ሥጋ መለኮት ወይኑ ተለውጦ ደም መለኮት ስለሚሆን ነው። ሁለተኛው ሚስጥር ያሰኘው ሥጋው ደግሞ ቢለወጥም ሲለወጥ ባለመታየቱ ነው። ህብስቱ ወደ ሥጋ አምላክ ወይኑ ወደ ደም አምላክ ሲለወጥ በመለኮታዊ ኃይል በመንፈስ ቅዱስ ድንቅ ሚስጥር እንጂ አካላዊ ለውጥ ስለማይታይ ሚስጥር ተብሏል። ተለወጠ ማለት ለምሳሌ የሎጥ ሚስት ከሰውነት ወደ ጨውነት እንደተለወጠችው በቃና ዘገሊላ ጌታችን ውሃውን ወደ ወይን እንደለወጠው የሥጋው የደሙ መለወጥ ግን እንደዚህ አይደለም። መለወጡ ሚስጥራዊ ነው። ይሄ ሚስቲካል ቼንጅ እንጂ አካላዊ ለውጥ ወይም ፊዚካል ቼንጅ አይደለም። እንዴት እንደሚለወጥ በምን ሰዓት እንደሚለወጥ የሚታወቀው ነገር የለም። መንፈስ ቅዱስ ብቻ ነው የሚያውቀው።
እና መልክዓ ቁርባን እንዲህ ይላል። ይወርድ መንፈስ ቅዱስ በላይ ለህብስት ወወይኑ ይወርድ መንፈስ ቅዱስ በላይ ለህብስቱ ወወይኑ ሶበ ይብል ካህን ጸጋ መንፈስ ቅዱስ ፈኑ ይዌልጦሙ በቅጽበት አባላተ ክርስቶስ ይኩኑ በኃይለ ጥበቡ መንክር ወእጹብ ኪኑ ይላል። ካህኑ የመንፈስ ቅዱስን ጸጋ ላክ ብሎ በሚጸልይ ጊዜ መንፈስ ቅዱስ በህብስቱና በወይኑ ላይ ይወርዳል። ያን ጊዜ ከእርሱ አምነው የተቀበሉ የክርስቶስ አካል የሆኑ ዘንድ ሊነገር በማይችል እጹብ ድንቅ በሚሆን በኪነ ጥበቡ በኃይለ ጥበቡ ህብስቱንና ወይኑን ይለውጣቸዋል ይላል። ስለዚህ መንፈስ ቅዱስ ሲወርድበት ህብስቱ ይለወጣል። ሲለወጥ ግን ቅድም እንዳልኳችሁ አጽንኦት ለመስጠት ህብስትነቱ ሲታይ ሲቀመስም ህብስትነቱ አይለወጥም። ህብስትነቱ ጣዕሙ አይለወጥም። ስንቀበልም ጣዕሙ የህብስትነት ጣዕም ነው። በመልኩም ሲታይ መልኩ አይለወጥም። ሚስጥራዊ ነው። ለውጡ ሚስጥራዊ ነው። ግልጽ የሆነ ይመስለኛል። አንድም ሲለወጥ የሚያዩ የለም ነው። ቅዱሳን ቢያዩት እንኳን ከተለወጠ በኋላ ነው። አንድ ምሳሌ ማንሳት እንችላለን። ሁለት መነኮሳት በገዳም ሲኖሩ አንዱ ያልበቃ አንዱ የበቃ ነው። ታዲያ ያልበቃው ህብስቱ ስጋ መለኮት ወይኑ ደመ መለኮት እንደምን አድርጎ ይለወጣል እያለ ሲጠራጠር ይኖር ነበር እና ያ የበቃው ወንድሙ ሲጠራጠር በጸጋ አውቆበት መንፈስ ቅዱስ ገልጦለት ወንድሜ እኔስ የስጋው የደሙ የመለወጡ ነገር ይረቅብኛል አለው። አረ ካልክስ ፈርቼ ነው እንጂ እኔም ሁሉ ጊዜ ሲረቅብኝ ይኖር ነበር አለው። እንግዲያውስ በጥርጥር ከምንጎዳ ከቤተ ክርስቲያን ሄደን ነገሩን ለምን አንረዳም እንሂድ ብሎት ቅዳሴ ከሚቀደስበት ቤተ ክርስቲያን ይዞት ሄደ። ሲያስቀድሱ ቄሱ ሀበነ ንመር በዚያ ከመንፈስ ቅዱስ ሲል ጌታ በአምሳለ በግ በአምሳለ ሕፃንም ቢሉ እግሩ ከጻሕሉና ከጽቦ አግብቶ ቆሞ አየው ይላል። ተመልከቱ። ያ ያልበቃው የበቃውን ወንድሜ እስኪየው ኤው አለው ይላል። አንተ ያው እንጂ እኔማ ሁሉ ጊዜ ሳይኖር የለምን ሲል በጥበብና በትህትና ወንድሙን አስረድቶታል። እንግዲህ ወንድማችንን በፈሊጥ በጥበብ ማስተማር እንደሚገባም በዚሁ እግረ መንገድ የምናውቅበት አንዱ ትልቅ ምሳሌ ነው ማለት ነው። እሱ እንደ ደካማው እንደሱ አብሮ እንደደከመ መስሎ አብሮ እንደተጠራጠረ መስሎ ቀረበው። ስለዚህ ተስፋ እንዳይቆርጥ አብሮ ቤተክርስቲያን ሄደ፣ አብሮ አስቀደሰ፣ ከዚያ አስረዳው እና ወንድሙን ከጥርጥር አዳነው። አገልግሎቱ ድካሙ ከንቱ ሆኖ እንዳይቀር እኛ ብንሆን ኖሮ አንተ ዛሬ እኮ በስጋው ደግሞ ስትጠራጠር መንፈስ ቅዱስ ገለጠልኝ፣ በዚህ ታዲያ እንዲህ ተጠራጥረህ የምትሰግደው ስግደት የምትጾመው ጾም ምን ሊጠቅምህ ነው ብለን አስደንግጠነው ተስፋ አስቆርጠነው ነበር የምናባረረው። ግን ቅዱሳን ትሑታን ስለሆኑ የወንድማቸውን ድካም አድርገው እነሱን መስለው ያስረዷቸዋል ማለት ነው። ይሄ ትልቅ ጥበብ ነው፣ ትልቅ መማሪያ ነው። ስለዚህ ወገኖቻችንን ድካም ስናይባቸው፣ ጉድለት ስናይባቸው ዝም ብለን ማስደንገጥ ማስበርገግ አይገባም። ቀስ ብሎ አብሮን አንዳንዴም እንደው አብሮ ልክ እንዳልገባን መስሎ ማስረዳት ያስፈልጋልና ይሄ ነው። አባ ሕርያቆስ ይህ ቁርባን ከኦሪቱ ቁርባን ጋራ እያነጻጸረ ይነግረናል። በአማኑ ቁርባን ውእቱ ዘይክሉ ይጣዕሙ እምኔሁ ግሙናነ መንፈስ አኮ ከመሥዋዕቶሙ ለቀደምት አበው ዘበደመ በግ ወላሂም። የቀደሙ አባቶች እንደሚሰዉት እንደ መሥዋዕተ ኦሪት አይደለም። ይህ ቁርባን በበደል ያደፉ በአይምሮ የሰነፉ በኃጢአት የተሰነካከሉ መንፈሳቸውን ያረከሱ ሰዎች ሊቀበሉት የማይቻላቸው እውነተኛ ቁርባን ነው ይላል አባ ሕርያቆስ። የኦሪቱ ቁርባን ምሳሌያዊ ነው፣ ይህ ግን አማናዊ ነው። የኦሪቱ ቁርባን ስጋን እንጂ ነፍስን አያነጻም፣ ይህ ግን ነፍስንም ስጋንም ያነጻል። የኦሪቱ ቁርባን ምድራዊ ነው፣ ይህ ግን ሰማያዊ ነው። የኦሪቱ ቁርባን ገነትን አያስገባም፣ ልጅነትን አያሰጥም። መርገመ ስጋ መርገመ ነፍስን አላራቀም፣ ይህ ግን
ልጅነትን የሚያሰጥ ዘላለማዊ ድህነት የሚያሰጥ መንግስተ ሰማያት የሚያወርስ የተዘጋችውን ገነት የሚያስከፍት ነው እና ሊቃውንት የኦሪቱ መስዋዕት ኃላፊ ነው፣ ይህ ግን የማያልፍ ዘላለማዊ ነው። የኦሪቱ መስዋዕት ስጋዊ ነው፣ ይህ ቁርባን ግን መንፈሳዊ ነው። የኦሪቱ መስዋዕት ምድራዊ ነው፣ ይህ ግን ሰማያዊ ነው ብለው ሊቃውንቱ ያመሰጥሩታል ማለት ነው። ሌላው ሰማያዊ ጥበብን የሚገልጥ ስለሆነ ነው። ስጋው ደግሞ ሚስጥር ያሰኘበት ሌላው ምክንያት ሚስጥርን፣ ጥበብን፣ ቃለ እግዚአብሔርን የሚገልጥ ስለሆነ ነው። የክርስቶስ ስጋና ደም ስንቀበል የእግዚአብሔር ጸጋ ያድርብናል። ጸጋ እግዚአብሔር ደግሞ ካደረብን ደግሞ አይምሮአችን ብሩህ ይሆናል። የረቀቀው ይጎላልናል፣ የተሰወረው ይገለጥልናል፣ የራቀው ይቀርብልናል፣ የጠመመው ይቃናልናል። ኃይልን፣ ብርታትን፣ አቅምን፣ ጉልበትን እናገኛለን። ታላቁ ዮሐንስ አፈወርቅ ምን አለ? ወሶበ ይበው ውስተ ልበ ንጹሕ አሚሃ ያነቅሆ ለተናግሮ። ቅዱስ ስጋውና ክቡር ደሙ በንጹሕ ልብ ውስጥ በገባ ጊዜ ለመናገር ሚስጥር ለማወቅ ያነቀዋል፣ ያነቃቀዋል ብሏል ዘዮሐንስ አፈወርቅ በድርሳኑ። ስለዚህ ቅድም እንደገለጥነው ቅዱስ ስጋውና ክቡር ደሙን የሚቀበሉ ጥበብ ስጋዊ፣ ጥበብ መንፈሳዊ ይገለጥላቸዋል። አባ ሕርያቆስም በቅዳሴው ኃጢአታቸውን ተናዘው በሚገባ ሆነው ቢቀበሉት ይህ ካንቺ የተገኘው መጠጥ ጥበብን የሚገልጥ ቋንቋን የሚያናግር ሚስጥርን የሚያስተረጉም ሕይወትን ድህነትን የሚያድል ነው። በተቃራኒው ደግሞ አንድነቱን ሶስትነቱን ሳያውቁ ኃጢአታቸውን ሳይናዘዙ በድፍረት ቢቀበሉት የሚያሰክር የሚያፍገመግም የሚጥል ኃጢአትን በማስተስረይ ፋንታ በኃጢአት ላይ ኃጢአት የሚጨምር ነው በማለት ንስሐ ገብቶ በትህትና ሆኖ በፍቅር ጸንቶ ቢቀበሉት ጥበብን እንደሚገልጥ፣ በተቃራኒው ግን በምን አለበኝነት በድፍረት ቢቀበሉ ግን መዓትን መቅሰፍት የሚያመጣ መሆኑን ተናግረዋል ማለት ነው። ሌላው ሶስተኛው ምክንያት ሰማያዊ ጥበብ የሚገልጥ ስለሆነ ነው። ሌላው አራተኛው ሲፈተት የማያልቅ በመሆኑ ነው። አንድ ጊዜ በዕለተ ዓርብ የተሰዋው የክርስቶስ ስጋና ደም እስከ ዕለተ ምጽአት ሲፈተት ቢኖርም የማያልቅ ሕያው መስዋዕት በመሆኑ ሚስጥር ያሰኘዋል። ምክንያቱም ከዛሬ 1982 ዓመት በፊት በቀራንዮ በዕለተ ዓርብ አንድ ጊዜ የተሰዋው የክርስቶስ ስጋና ደም በዓለም ባሉት ኦርቶዶክሳውያን አብያተ ክርስቲያን በየቀኑ ቢሰዋ አያልቅም። ይህ ሁሉ ሲሆን ግን አይጎልም፣ አያንስም፣ አይቀንስም። በዚያው በዕለተ ዓርብ እንደተሰዋ ትኩስ መስዋዕት ሆኖ ይኖራል። አባታችን ሄኖክ 365 ዓመት ከኖረ በኋላ ይህች ዓለም ካልተዋት አልትተውም፣ ካልጠገቧት አትጠገብም ብሎ ቤቱን ንብረቱን ለልጁ ለማቱሳላ አውርሶ ሄዶ ከእግረ ገነት ደረሰ። በተለያዩ እጽዋት ተከባ አንዲት ዛፍ ተመልክቷል። ሄዶ ከዚያች ዛፍ አረፈ። ወዲያው ከዓይነ ሞት ተሰወረ። ይህች ዛፍ ቅጠሏ ሰፋፊ ነው። መዓዛዋ የመንፈቅ መንገድ ሄዶ ይሸታል። ፍሬዋም የጋን መክደኛ ያህላል። የፍሬዋም ጣዕም ነፍስን ከስጋ ይለያል። አላምጠው እስኪወጡ ድረስ ፍሬው ይተካል። የፍሬውም ጥራት እንደ መስታወት መልክን ያሳይ ነበር። ታዲያ ይህ ምሳሌው ነበረው። በተለያዩ እጽዋት የተከበበችው ዛፍ የእመቤታችን ምሳሌ ነው። ያቺ በተለያዩ እጽዋት እንደተከበበች እመቤታችን በፍጥረት አንደበት የመመስገኗ ምሳሌ ነበር። ቅጠሏ ሰፋፊ እንደሆነ የእመቤታችን ክብሯ ልዕልናዋ ሰፊ ነው። የዛፏ ፍሬ የተባለው የኢየሱስ ክርስቶስ ምሳሌ ነው። ያ ፍሬ ሲቆርጡት እየተካ እንደማያልቅ ሁሉ የጌታም ቅዱስ ሥጋውና ክቡር ደሙ ዕለት ዕለት እየተሰዋ ሲሰጥ ይኖራል። ፍሬዋ የፊትን መልክ እንደሚያሳይ ሥጋው ደግሞ መልክዓ ነፍስን ያሳያል። የፍሬው ጣዕም ከአፍ መዓዛው ከዓይናፍ ወይም ከአፍንጫ ሳይለይ ለብዙ ቀን እንደሚቆይ ሥጋው ደግሞ በኃጢአት ካላሳደፉት በስተቀር ለዘላለም ሕይወተ ሥጋ ሕይወተ ነፍስ ድህነተ ሥጋ ድህነተ ነፍስን ሲሰጥ ይኖራል። ሄኖክ በዚያች ዛፍ ተጠልሎ ከዓይነ ሞት እንደተሰወረ ዛሬም ምእመናን በእመቤታችን ቃል ኪዳን አምነው ቅዱስ ሥጋውን ክቡር ደሙን ተቀብለው ከሞተ ሥጋ ከሞተ ነፍስ ይድናሉ፣ መንግሥተ ሰማያትን ይወርሳሉ። በቀራንዮ አንድ ጊዜ የተሰዋው ሳያልቅ እስከ ዕለተ ምጽአት ሲፈተት መኖሩ ዮሐንስ አፈወርቅ ሲመሰክር ምን አለ? በመስቀል ላይ አንድ ጊዜ የተሰዋውን መስዋዕት
ሁል ጊዜ እንሰዋለን እንጂ ለዋውጠን ልዩ ልዩ መስዋዕት የምንሰዋ አይምሰላችሁ ሲል ተናግሯል። ስለዚህ ሚስጥር ያሰኘበት ስጋው ደሙ ሲፈተት ለዘላለም የማያልቅ በመሆኑ ነው። እንግዲህ ቁርባን መቼና በማን ተጀመረ ሚለውን ደግሞ በሚቀጥለው እንማራለን። ለዛሬ በቃናን።